ቆይ እማዬ ግን እንደ ሰራተኛ ምንሽ ትመጫለሽ? አቦ ልጅቷ የዋህና ጅላጅል ነገር ናት። እሷን ታያት፣ ምንም ነገር አታውቅም። እሷን አታልያን ነው የመጣሁት። እንዴት አታልያን ነው ትያለሽ? ቆይ አሳልፋ እንደማትሰጥሽ ምን ያክል እርግጠኛ ነሽ? ምንም ነገር አታውቅም። እባክሽ እሷን ታያት። እንዴት ነው እባክሽ እሷን ታያት የምትይኝ? በዛ ላይ ደግሞ ከቤት ያላት ከነሱ ጋር ያላት ግንኙነት እንደገና ደግሞ ወሬ በጣም ትወዳለች። ተሳስታ ብትናገርስ? አታደርገውም። ይሄን አታደርግም። ከዛም ባለፈ ደግሞ ከዳዊት ጋር ያላት ግንኙነት ምንም ነገር አላማረኝም። ምንም አልጣመኝም። እንዴት ይችን አምነሽ ትመጫለሽ? እንደ ሰራተኛ አምነሽ ትመጫለሽ? እንዴት አሳልፋ እንደማሰጥሽ እርግጠኛ ትሆኛለሽ? ብላ እናቷን ልዕልት ስትጮህባት፣ እናትየውን ባክሽ ታያት፣ በጣም የዋህና ምስኪን ናት። እንደውም እንደኔ ነው የፈራችው እንጂ ሌላ ነገር ምንም ነገር አታደርግም። ትና ሎሊት እሺ በቃ ለማንኛውም ላስጠንቀቃትና ልምጣ ብላ ወደ ሰራተኛዋ ትሄዳለች ማለት ነው። ሎሊት ልዕልት ወደ ሰራተኛዋ ሄዳ አንቺ ምን እየሰራሽ ነው ስትላት፣ ልጅቷ ደግሞ እቃ እያነሳሳች ስለነበረ ማለት ማንን ነው አንቺ የምትዩ እንዴ? ቆይ እያሾፍብኝ ነው ማለት ነው? ለምን አሾፍብሻለሁ? አልገባኝም። አንቺ የሚባል ሌላ ሰው አለ እዚህ ስትላት፣ አንቺን እኮ ነው። ከአንቺ ውጭ ሌላ ሰው አለ እንዴ? እና እኔማ ታዲያ አንቺ አይደለም እኮ ስሜ፣ ሌላ ሰው ካለ ብዬ ነው። እኔ ስሜ አበባ ነው በልልኝ ነው እንጂ ከሌላ ቤት እኮ ሀቢብቲ እየተባልኩ ነበር የምጠራው ስትላት፣ እባክሽ ወሬ አታሟሙቂ፣ ወሬ አታብዢ። ቆይ ከዚህ ቤት አሁን ትናንትና ያየሽው ነገር አለ? ኧረ እኔ ምንም አላየሁም። ምን አየሁኝ? ምን አየሁ? ምንም እየነገርኩሽ እኮ ነው። ያየሽው ነገር አለ? ያቺ የሉሊት እናት እዛ እየተደበቀችው ትናንትና ብታይ ነይቶ አስገቢኝ፣ ማንም ከሌላ አስገቢኝ ብላኝ አስገብቻት፣ ይኸው የኔንም እህል ውሃዬን ልትቆርጠው ነው። ምን እንደማደርግ አላውቅም። ቆይ ምን እያልሽ ነው ያለሽው? እና ታዲያ የሉሊት እናት እኮ ቤቷ ነው። በፈለገችበት ሰዓት መምጣት፣ በፈለገችበት ሰዓት መሄድ መብቷ ነው። እንደዛማ ቢሆን ኑሮ እንደዚህ አሁን ተደብቃ ባልተቀመጠች ነበር። ምን እያልሽ ነው ያለሽው አንቺ? የማይመለከትሽን ነገር አታውሪ። አሁን ይልቁንስ ስለዚህ ነገር ምንም ነገር ትንፍሽ እንዳትይ። ምንም ነገር አላየሽም፣ ምንም ነገር አልሰማሽም። እኔማ ምን አገባኝ። ግን አንዳንድ ጊዜ ያው ወሬ ስለሚያመልጠኝና ስለማወራ ራሳቸው ተሳስቼ ከተናገርኩኝ ከአሁኑ ይቅርታ ልበልሽ ብዬ ነው። እንዴ ቆይ አንቺ ያምሻል እንዴ? የምን ይቅርታ ነው የምትይው? እንደዚህ አይነት ነገር እንዳትናገሪ። አላየሽም አልሰማሽም እኮ ነው የምልሽ። ነገርኩሽ እኮ እኔ አንዳንድ ጊዜ ስለምሳሳት ተሳስቼ ከተናገርኩኝ ከዚሁ በጣም ይቅርታ ነው እያልኩሽ ያለውሽ። ስለዚህ ጉዳይ ደግሞ ከአሁን በኋላ ማንንም አይመለከተውም። እኔን ነው የሚመለከተኝ፣ አንቺም አያገባሽም። እናም ስለማይመለከትሽ አርፈሽ ትቀመጫለሽ። እንዴ እንዴት ነው የማይመለከተኝ? እኔ እኮ ነኝ ጎትቼ ያመጣኋት። እኔ ጎትቼ እስካመጣኋት ድረስ ደግሞ እኔንም ከስራ ያባረሩኛል። አንቺ ምን ቤት ነሽና ነው ከስራ የሚያባረሩሽ? በቃ ካሁን በኋላ አልኩሽ እኮ ስለ እሷ አይመለከትሽም፣ እኔን ነው የሚመለከተኝ። አንድም ነገር ተንፍሽ እንዳትይ። እኔን የማይመለከተኝ ወይም እኔን ችግር ውስጥ የማያስገባኝ ከሆነ እኔ ምን አገባኝ? የራሳችሁ ጉዳይ። እኔ ምንም አልናገርም። ያው ግን እንደነገርኩሽ አንዳንድ ጊዜ ተሳስቼ ከተናገርኩ እንግዲህ ምንም ማድረግ አልችልም። ነገር ግን በምችለው ለመጠንቀቅ እሞክራለሁ። አይ እንግዲህ ነገርኩሽ፣ በቃ ምንም ነገር ትንፍሽ እንዳትይ፣ ሰምተሻል? ብላ ልዕልት እሷ ላይ ጮኻባት ትወጣለች። ሰራተኛዋም ወይ ጉድ! እንደው ግራ የተጋቡ ቤተሰቦች፣ አንዱ ሲሄድ አንዱ ሲመጣ ሁልጊዜ እንደተጨቃጨቁ ምን ጉድ ነው የገባሁት እያለች ለብቻዋ ታወራለች። በሌላ በኩል ልዕልት ቶሎ ሄዳ እናቷን የሆነ ጃኬት ነገር ለብሳ እማዬ ተነሺ፣ አሁን በዚህ ሰዓት ነው መውጣት ያለብን። ሁላቸውም እንቅልፋቸውን ለጥ ብለው ተኝተዋል። ስለዚህ እኔ እና አንቺ አሁን ከዚህ ቤት የምወጭበት ሰዓት እና ከዚህ ቤት የምትሄጅበት ሰዓት ነው እና ማንም ስለማያየን ተነሽና እንሂድ ብላ እናቷን ትቀሰቅሳታለች። እናትየውም እሺ አሁን ደረቅ ሌሊት እኮ ነው፣ እንዴት ብለን ነው የምንሄደው ስትላት፣ ልዕልትም አይማዬ አሁን ነው መውጫችን ሰዓት፣ በኋላ ከተነሱ መውጣት አንችልም። ስለዚህ አንቺ እዚህ ሆነሽ ዳዊት እንደ ባብ እየቀጠቀጠ አግኝቶሽ እንድገልሽ ትፈልጊያለሽ ስትላት፣ አረ በፍጹም ልጄ ይህንማ ለምን እፈልጋለሁ፣ በቃ እሺ ተስማምቻለሁ እሄዳለሁ ትላታለች። እናም ተነስተው ለባብሰው ልክ ሊወጡ ሲሉ ካሌብ ቁጭ ብሎ ፊልም እያየ ስለነበረ ልዕልት አላየችውም። ልዕልት ቀድማ እየሄደች እያለ እናትየው ከኋላ እየተከተለቻት ድንገት ካሌብን ስታየው ትመለሳለች። ከዛም ቶሎ ብላ ወደ ክላሱ ተመልሳ ትገባና ልዕልት ስላላየችው ፊት ለፊት ይገጣጠማሉ። ከዛም እንዴ ልዕልት የት እየሄድሽ ነው ሲላት፣
ብላ አንደበቷ ተሳስሮ መናገር ያቅታታል። ከዛም ወዴት እየሄድሽ ነው ሲላትኝ ውሃ ልጠጣ ስትለው እና ውሃ መጠጣት ታዲያ ወደ ማር ቤት አይቀልሽም? ሳሎን ምን አመጣች ሲላት አዎ አይ ውሃ ልጠጣ። ኦኬ ውሃ ልጠጭ? እሺ ውሃ ልጠጭ ከሆነ ለምን እንደዚህ ለበሽ? እንዴ እንደዚህ የማይለበስኩት ብርድ አይደለም፣ ብርድ ክረምት እኮ ነው እንደዛ የለበስኩት ለዛ ነው። እና ውሃ ልጠጭ ሳሎን ነው የምትመጪው? አይ በቃ ማር ቤት ልሄድ፣ ውሃውን ጠጥቼ ተመልሼ ልተኛ። የሆነ ነገርማ አለ፣ የሆነ የደበቅሽው ነገርማ አለ ተናገሪ ሲላት፣ ቆይ አንተ እንደዚህ አይነት ነገር ለምንድን ነው የምትጠይቀኝ? ሲቀጥል አንተን አይመለከትም፣ ምንም የሚመለከተ ነገር የለም። ስለዚህ ምንም ነገር አትጠይቀኝ። እንዴት ነው የማጠይቅሽ? የሆነ ነገርማ የደበቅሽው ነገርማ አለ። ሲጀመር አንተ እኔን የምጠይቀኝ ማንህና ነው? ትናንትና እኮ ነው የመጣኸው። በቤቴ እንደፈለግኩ መሆን እችላለሁ። ሲቀጥል ደግሞ አንተ ራሱ እስካሁን ድረስ ምን እያደረግክ ነበር? እኔማ ፊልም እያየው ነበረ፣ ለዛ ነው እስካሁን የቆየሁት። በቃ አይመለከትህም። ስለ እኔ ምንም ነገር እንድትናገረኝም አልፈልግም። የሚመለከትህም ነገር የለም። እሱም እሺ በቃ ብሎ ወደ ክላሱ ይገባል ማለት ነው። እሱ ወደ ክላሱ ሲገባላት ልዕልት እየሮጠች እናቷ ወዳለችበት ትገባለች። እናቷ ወዳለችበት ስትገባ አይማዬ እንዴት ብለሽ አየሽው ግን? እንዴ ቆይ እንዴት ነው ያየሽው? እኔ እኮ አላየሁትም ነበረ፣ ለምን አልነገርሽኝም? ስትላት እኔ የልጁን መንፈስ አውቀዋለሁ፣ የአባትየው መንፈስ ስላለበት ሸኩል ይጋባበታል መሰለኝ ስትላት እውነትሽን ነው መሰለኝ እማዬ፣ እኔም እኮ ይሄን አውቄ ነው ከእህቴ ጋር እንደሆን ያልፈለግኩት። እናም ከእህቴ ጋርማ መሆን የለበትም፣ በፍጹም በፍጹም አላደርገውም፣ ከእህቴ ጋር እንደሆን አልፈልግም ስትል ቆይ አንቺ ያምሻል እንደ ልጄ? እኔ አሁን ያለሁበትን ቦታ እያየሽ እና ተጨነቄ እያየሽ አሁንም የምታስቢው ስለሷ ነው? እማዬ ምን ላደርግሽ ታዲያ? አንቺ እንዴት እዚህ ትመጫለሽ? እንደ ሰራተኛ ምንሽ እዚህ ትመጫለሽ? ማንም በሌለበት እንዴት እዚህ ትመጫለሽ? በራስሽ እግር መጥተሽ ራስሽ ህይወትሽን ልታጠፊ እኮ ነው። እና እኔ ምን ማድረግ አለብኝ? ልጄ ለምንድን ነው እንደዛ የምትይው? ሲጀመር እኔ እዚህ የመጣሁበትን ምክንያት እኮ ነገርኩሽ። ፋይል አለ፣ ይህን ፋይል አምጪልኝ ብልሽ እምቢ አልሽኝ። ለዛም መጣሁኝ። እሺ ምን ላድርግ? ምን ላድርግ? እኔ እናንችን እኮ ይዞን ገደል ነው የሚገባው ይሄ ፋይል። ስለዚህ ከመገኘቱ በፊት አማራጭ ስለሌለኝ ልጅቷን አታልያትና ደልያት ነው የመጣሁት። እና ምን ማድረግ ነበረብኝ? እስኪ ንገሪኝ። ደግሞ ገንዘቤን ትቼ በፍጹም 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 ርቄ አልሄድም። ትሳፈሪያለሽ፣ አንድ አልጋም ቢሆን ይዘሽ ትተኛለሽ ብላ ስለነበረ በፍጹም ገንዘቤን ትቼ ርቄ አልሄድም። እነሱንም ቢሆን እሰራላችኋለሁ፣ ዳዊትንም ቢሆን አሁን ከዚህ ልውጣ እንጂ እሰራለታለሁ እያለች ትፎክራለች። አሁንም ወይዘሮ አልማዝ ከዛ ቤት ትወጣለች አትወጣም የሚለውን እንኳን ግን አላወቀችም። ከሰው ክላስ ቁጭ ብላ አሁንም እየፈከረች ነው ያለችው። እማዬ ለምንድን ነው እንደዚህ የምትይው? ለምንድን ነው የምትፈክሪው? አሁን ይልቁንስ ከዚህ ቤት የምወጭበትን መጀመሪያ ብትይ አይሻልሽም? በቃ ምንም ማድረግ አልችልም፣ እንግዲህ ፈጣሪ ያግዘኝ፣ እንዴት እንደምሆን አላቅም እያለች እየተነጋገሩ ብቻ ሁለታቸውም ግራ ተጋብተዋል ማለት ነው። ግራ በሚያጋባው ግራ ያጋባት። ወይዘሮ አልማዝ በራሷ እግር መጥታ በየገባችበት ጉድ ቤት እንደምትወጣ አሁንም ጨንቋታል ማለት ነው። ምን ማድረግ እንዳለባት ምን እንድታደርግ እንዳሰበችም በጣም በጣም ግራ የሚያጋባ ነው። ምክንያቱም መጥታ ሰው ክላስ ነው ያለችው። የሚገርመው ነገር ልጅቷ ማለቴ ሉሊትም ከምተኛበት ክላስ ነው። እንደው የልዕልት እንኳን ቢሆን የእሷ ብቻ እንኳን ቢሆን ኖሮ ኦኬ፣ የእሷ ብቻ ስለሆነ ሰው እንኳን ማስገባት ባትፈልግም ይባላል። ነገር ግን ሁላቸውም ነቅተውባታል። ዳዊትን ብትሉ ካለብን ብትሉ ነቅተውባታል። ምክንያቱም በተለይ ካለብ ደግሞ ከሌሊት ተነስታ እንደዛ ስትሆን ከዛ በፊትም ከመተኛታቸው በፊት ወደ ክላሱ ሲሄዱባቸው ማንም የለም ብላ ቶሎ ብላ ገብታ የዋሸችው ነገር አይጣይቼ ነው የጮኩት ያለችው ነገር እሱም ግራ የሚያጋባ ስለነበረ ሁላቸውም ነቅተውባታል። ግን ምን መናገር እንዳለባት ምን ማድረግ እንዳለባት እሷም ግራ ተጋብታለች ማለት ነው። አንዳንድ ጊዜ ሳናስበው በራሳችን ጊዜ የምንገባበት ነገር የሆነ ውስጥ ይከተናል። እናም መጥታ በሚጠሏት እጅ ውስጥ ገብታለች ማለት ነው።
ሉሊት ደግሞ ተውልኝ አልማዝን ለኔ ተውልኝ ስላለች እሷ ደግሞ ፋይሉ እኮ ስላላት ነው አልማዝን ለኔ ተውልኝ የምትለው። እየሰማሽ ነው አይደል ልጄ? እኔን ገደል የምከትበት ፋይል አላት እያለች ነበር ማለት ነው። ውድና የተከበራችሁ ቤተሰቦቼ የዚህ ድራማ መጨረሻ ምን ይሆን? አሁንስ እኔ የምናፍቀኝ እውነት የዚች ሴትዮ መቀጣትና ለመቀጣት በጣም በጉጉት የምጠብቀው ሆነዋል ማለት ነው።